ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላ ለመሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦች ጸጋና ሰላም ከሁላችሁ ጋር ያው እንደሰነበታችሁ። ይህ የምጽአቱ ድምጽ ነው። ወንድማችሁ አገልጋይ ያሬድ ነኝ። ዛሬም በአንድ ወቅታዊ መረጃ መጥቻለሁ። እንግዲህ እነዚህ ወቅታዊ መረጃዎቻችን በእርግጠኛነት የት ጋር እንደቆምን ለመጠቆም ነው። ዘመኑ የት ጋር እንደደረሰ ለማስተዋል ነው። የሰማዩን መልክ ታውቃላችሁ፣ የዘመኑን መልክ ግን መለየት አትችሉም ብሎ ጌታ ፈሪሳውያን እንደገጻቸው እንዳንሆን የዘመኑን መልክ መለየት ስላለብን እየሆኑ ያሉ ነገሮች አጋጣሚዎች፣ ድንገተኛ ነገሮች አይደሉም። የእስራኤል ወደ ምድሯ መሰብሰብ ድንገተኛ ነገር አይደለም። የራሻና ዩክሬን ጦርነት ድንገተኛ ነገር አይደለም። የእስራኤልና ኢራን ጦርነት ድንገተኛ ነገር አይደለም። ለብዙ ሺህ ዘመን ሲንከባለል የመጣ የሺህ ዓመታት የትንቢት ውጤት ነው። ይህን ለማሳየት ነው የምንሞክረው እንጂ የፖለቲካ ትንተና ለመስጠት አይደለም። መልካም እንግዲህ በዛሬው መረጃዬ የዶናልድ ትራምፕ በኢራን ላይ የሬጂም ቼንጅ ወይም ደግሞ የአገዛዝ ለውጥ አድርገናል ወይም ተከናውኗል ብለው ያሉትን መረጃ አካፍላችኋለሁ። ለጋዜጠኞች በሰጡት መግለጫ ይህን ተናግረዋል። ዶናልድ ትራምፕ የኢራን የመንግስት ለውጥ ሆኗል ብለዋል። ምን ማለታቸው ነው? በሁለተኛ ደረጃ ደግሞ ኢራን 5 በጣም አንገብጋቢ ያለቻቸውን ቅድመ ሁኔታዎች ትላንትና ለዶናልድ ትራምፕ አቅርባለች ወይም ደግሞ ለአሜሪካ አቅርባለች። እነዚህን 5 አሁን ያለውን ተኩስ አቁም ለመስማማት 5 ወሳኝ ነገሮችን ጥያቄ አቅርባለችና እነዚህ ነገሮች አያቸዋለሁ። ሌላው እንግዲህ ትላንትና ባቀረብኩላችሁ መረጃ ላይ አንዳንድ የጠየቃችኋቸው ነገሮች አሉ፣ ጥያቄዎች አሉ፣ አስተያየቶችም አሉ። እነዛ ነገሮች በመጠኑ ላብራራ እሞክራለሁ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ይመጣል። ከ1.2 ሚሊዮን በላይ ሰዎች ዩቲዩባችንን ቻናላችንን ቪዚት አድርገዋል፣ ጎብኝተዋል። ግን በጣም ጥቂት ሰዎች ሰብስክራይብ አድርገዋል። በእርግጥ በዚህ በአጭር ጊዜ ውስጥ ሰብስክራይበሩ በጣም እየጨመረ ነው የመጣው። አመሰግናለሁ። መልእክቴን ሰምታችሁ ሰብስክራይብ ያደረጋችሁ ያስደረጋችሁ በአገር ውስጥ ውጭ ሀገር ያላችሁ ወገኖች ተባረኩ ማለት ፈልጋለሁ። ሚዲያው የጋራችን ነውና ድንቅ ፍጻሜ እንደ ድንቅ ፍጻሜ እንዲያድግና ወደ ብዙዎች መድረስ እንዲችል በአጭር ጊዜ 19,000 20,000 እንዲገባ እየሰራን ያለ ነው። ከያሽ በኋላ ደግሞ ለ50,000 እንሰራለን። ፋይናሊ ለ100,000 ከዛ በኋላ ራሱ የሚሄድ ይሆናል። እንዴ የምናደርገው ማለት ነው። ይሄ ምናልባት ነገሮችን አንዳንዴ ከጥቅም አንፃር መመዘን የሚችሉ ሰዎች አሉ ወይም የሚመዘኑ ሰዎች አሉ። ዋናው ዓላማ ግን እሱ አይደለም። ይሄ መልእክታችን ብዙ ሚሊዮኖች ጋር እንዲደርስ ስለምንፈልግ ነው። የሰብስክራይበር ቁጥር በበዛ ቁጥር በጣም ሰዎች መልእክቱ ዳይሬክትሊ ይደርሳቸዋልና በቅንነት በዚህ መንገድ እንድታዩት ባካችሁ አደራለሁ። እንግዲህ መሳያ ፎር ኦል ሚኒስትሪ ነው። ይሄ ዩቲዩብ ቻናል የሚኒስትሩ ቻናል ነው እንጂ ለንግድ የተቋቋመ አይደለም። ስለዚህኛ ምንም አመጣም አላመጣም ከኛ ጋር የሚያገናኘው ነገር የለም። የሚኒስትሩ ራእይ ስራ ነው። መሳያ ፎር ኦል እንደ ሚኒስትሪ ራእዩ የዘመን ፍጻሜን ማስገንዘብ ነው። ላልገባችሁ ሰዎች ዛሬ ልናገራለሁ። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ ራእዩ ኢየሱስ ክርስቶስ ሊመጣ ዘመኑ እንደቀረበ ለቤተ ክርስቲያን በመንገር ቤተ ክርስቲያን ማንቃትና ወንጌልን በኃይልና በፍጥነት ወደ ዓለም ይዞ መግባት በሚል ራእይ የተቋቋመ ሚኒስትሪ የተመሰረተ ሚኒስትሪ ነው። ስለዚህ በዚህ ሚዲያ ላይ በጀመም ቴሌቪዥንና በዚህ ሚዲያ ላይ የምንሰራው ራእያችን ነው የምንሰራው። ስለ ገንዘብ እየሰራን አይደለም፣ ገንዘብ እያገኘንም አይደለም። ስለሱ አይደለም የምንሰራው። ነገር ግን የምንሰራው መልእክታችን ብዙዎች ጋር እንዲደርስ ነው። ነገር ግራውንድ ላይ ወርደን ለምንሰራው ስራ ሚዲያ ላይ የሚሰራው ስራ ጠቃሚ ስለሆነ ሰብስክራይብ አድርጉንላችሁ። ከዛ አንፃር እንደሆነ ብቻ አሰባችሁ በቅንነት እንግዲህ ይሄን ያልደከመን እኛ ለእናንተ መረጃ ስናመጣ ሳትከፍሉበት ሰብስክራይብ ለማድረግ መቸገር አለባችሁ ብዬ አላስብምና እባካችሁ አሁን በቅንነት ሰብስክራይብ፣ ሼር፣ ላይክ ማድረጉን እንዳትረሱ። ግሩፖች ላይ ፕሮግራሞቹን መረጃዎቹን እንድትለቋቸው አሳስባለሁ። በቅርብ ጊዜ ደግሞ በጠቆማችሁን ጥቆማ መሰረት ወደ ቲክቶክ ላይም እንደዚሁ መረጃዎችን ቶሎ ለመልቀቅ እንሞክራለን። እዛም ላይ መልእክት ዋና ዓላማችን መልእክቱ እንዲደርስ ነው። የት ጋር እንደቆምን ዘመኑን እንድናስተውል ስለሆነ ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ኢየሱስ ይመጣል። ዶናልድ ትራምፕ ለጋዜጠኞች በሰጡት መግለጫ በኢራን ላይ
የሬጂም ቼንጅ ወይም ደግሞ የአገዛዝ ለውጥ አድርገናል ብለዋል። የአገዛዝ ለውጥ አድርገናል ብለው ሲሉ ዶናልድ ትራምፕ ምን ማለታቸው ነው? ምናልባት ኦፊሻሊ በኢራን ያለው በአያቶላዎች የሚመራው ስርወ መንግስት አብቅቷል የሚል አዋጅ አልታወጀም። ወይም ደግሞ ህዝባዊ አመጽ ተካሂዶ ህዝባዊ አመጹ ያገለበጠው ወይም ደግሞ የሚሊተሪ አመጽ ተካሂዶ ያ የሚሊተሪ ወታደራዊ አመጽ ተነስቶ በሌሎች ሀገሮች እንደሚካሄደው ስልጣን አልያዘም። ነገር ግን በጸጥታ ምናልባት ትላንትና በሰራውላችሁ መረጃ አያቶላ ሞጅታባ የካሜኒ ልጅ ማለት ነው ምንም አይነት እንቅስቃሴ በአሁኑ ሰዓት እያደረጉ አይደለም። ግን ነገር ግን በሳቸው ስም የሚወጡ በጣም ብዙ መልእክቶች፣ መረጃዎች፣ ውሳኔዎች፣ ደብዳቤ ልውጦችና በጣም ብዙ ስምምነቶች አሉ ብዬ ነገርያችሁ ነበረ። ይህን እያደረገ ያለው ማን ነው ሲባል ዶናልድ ትራምፕ ፍንጭ ሰጥተዋል። እዚህ አሁን በኢራን ላይ በፊት የነበረው በጣም ጽንፈኛና አክራሪ የነበረው ኃይል ጸጥ ብሏል፣ ቆሟል። ከዛ ይልቅ ግን አሉ አሁን ያሉ ምክንያቱም እነዛ ኦልሬዲ ሞተው አልቀዋል። ከአያቶላ አሊ ካሜኒ ጀምሮ ኢራንን ሲዘውሩ የነበሩት የደህንነት ኃላፊው፣ የጦር ኮማንደሮች አብዛኞቹ ሞተው አልቀዋል። ኢራን በፊት የነበሯት ብዙ መሪዎች አሁን የሉ። ምናልባት ከውጭ ጉዳይ ሚኒስትሩ ከአባስ አራግቺና ከፔዜሽኪያን በስተቀር በጣም ብዙዎቹ ሞተዋል፣ ከፕሬዚዳንቱ ማለት ነው። ከዚህ አንጻር ኦል አር ዴድ ነው ያሉት ዶናልድ ትራምፕ። እና ያም ሆኖ ግን አሁን ያሉት መሪዎች በማለት በጣም ሌስ ራዲካል ናቸው፣ አክራሪዎች አይደሉም ነው፣ ጽንፈኞች አይደሉም ብለዋል። ይሄን ብቻ አይደለም ያሉት፣ ሞር ሪዝነብል ናቸው ብለዋል። በጣም ምክንያታዊ ለመሆን ይሞክራሉ ብለዋል። ለመደራደር ፈቃደኞች ናቸው ብለዋል። ኦፕን ናቸው ብለዋል። በምክንያት ያምናሉ ብለዋል። እዚህ የሆነ ነገር ማድረግ አለብን በሚል በጭፍን የሚሄዱ አይደሉም ወደሚል መተው እንግዲህ ምናልባት ወታደራዊው ኃይል ወይም ደግሞ አይአርጂሲ የሚባለው በተዘዋዋሪ መንገድ ኢራንን በአሁኑ ሰዓት በከፍተኛ ደረጃ እያንቀሳቀሰ ከመሆኑ አንጻር ምናልባት በጸጥታ ያለ ምንም ነውጥ ያለ ምንም አዋጅ ያለ ምንም ሰልፍ እና ተቃውሞ ነገር ግን በኢራን ላይ የመንግስት ለውጥ ሆኗል የሚል ፍንጭ ሰጥተዋልና ይሄ የኛ ውጤት ነው ብለዋል። ነገር ግን ምናልባት ዶናልድ ትራምፕ የሚፈልጉት ይሄ ብቻ ስላልሆነ ከስትሬት ኦፍ ሆርሙዝ ወይም ደግሞ ከሆርሙዝ ሰርጥ በተጨማሪ ትክክለኛ የሆነ ኢራን ላይ ሙሉ በሙሉ የአይዲዮሎጂ የመንግስት ብቻ ሳይሆን የአስተሳሰብ ለውጥ እንዲመጣ ስለሚፈለግ ሆርሙዝም ብቻ ሳይሆን መንግስትም ጭምር ለመለወጥ የሚያስችል የግራውንድ ትሩፕ ወይም ደግሞ ትሩፕስ ወይም የእግረኛ ጦር ወደ ኢራን መላኳን አሜሪካ አስታውቃለች። ምናልባት እንግዲህ የሚፈለገው አይነት ሪጂም ቼንጅ ወይም ደግሞ መንግስታዊ ለውጥ አገዛዝ ለውጥ መምጣት አለበት ከተባለ በትክክል እግረኛ ጦር ገብቶ ተቆጣጥሮ የሚፈለገውን አስቀምጦ ሌሎች ሀገሮች ላይ አሜሪካ እንዳደረገችው ካላደረገች በትክክል በዚህ ሁኔታ ግን መንግስታዊ ለውጥ ሆኗል ብሎ ለማለት ትንሽ አያስደፍርም። ዶናልድ ትራምፕ ግን ሪጂም ቼንጅ ሆኗል ብለዋል፣ ሽፍት አድርጓል ብለዋል። እንደውም አሁን ያሉት መሪዎች በጣም ለስላሶች ናቸው፣ ተግባቢዎች ናቸው፣ ቀለል አድርገው የሚያዩ ናቸው፣ ምክንያታዊያን ናቸው፣ ለድርድር ክፍት ናቸው እንጂ አክራሪና ጽንፈኛ አይደሉም ወደሚል መታወል ማለት ነውና እንግዲህ ይሄንን በትክክል አሜሪካ አሳክተዋለች የሚለው በሁለት ወይም 3 ሳምንት ላይ የአጠቃላይ በኢራን ያለውን ጦርነት እንቋጨዋለን 2-3 ሳምንት ጠብቁኝ ብለው ስላሉ ዶናልድ ትራምፕ በዚህ ባሏቸው ጊዜዎች ውስጥ ምናልባት እንደተባለው እግረኛው ወታደር ገብቶ የሆርሙዝ ሰርጥን ማስለቀቅ ምናልባት ደግሞ ኢራን ገብቶ ኢራንን መንግስት ሙሉ በሙሉ መቆጣጠርና መለወጥ ከቻለ እንመለከታለን። ግን በኢራን ይሄ የሚሞከር አይመስልም። በጣም ከባድ ነገር ነው ያለው። አቱም ኢራን 25 እና 30 ዓመት የተዘጋጀችበት ምናልባት የአያቶላ አገዛዝ ከጀመረበት ጊዜ ጀምሮ እነዚህን ቀኖች በመጠባበቅ ለ40-50 ዓመታት የዘጋጀችበት ዝግጅት ነውና ትንሽ ነገሩ ከባድ ነው የሚሆነው። ከዛ አንጻር የዶናልድ ትራምፕ ንግግር የሪጂም ቼንጅ አድርገናል፣ የመንግስት ለውጥ አገዛዝ ለውጥ ሆኗል የሚለው ከዚህ በላይ ሊተረጎም የሚችል አይመስልም። ዶናልድ ትራምፕ ምን ማለታቸው ነው የሚለው አነጋጋሪ ስለሆነ ነው። ሪሊ በኢራን ላይ አገዛዝ ለውጥ ሆኗል ሲባል የሆነ ሽፍት ያደረገ ነገር አለ። አሁን ኢራን የሚመራት የሚያስተዳድራት ኃይል አለ፣ ያ ወታደራዊ ኃይል እንደሆነ ይታወቃልና ይሄ ግን የመንግስት ለውጥ ያስብላል ወይ የሚለው ጥያቄ ሆኗል። እንግዲህ ያነጋገርን ያለው ማለት ነው። ይሄንን እንዳሉት በ2 እና በ3 ሳምንት የሚጨርሱት ከሆነ እናያለን። ግን የኢራን ጉዳይ ሁልጊዜ እንደምነግራችሁ ኢራን የጎግና የማጎግ ሰልፍ መሪ ናት፣ አፊት አውራሪ ናት እና በጣም ስፔሻል ኢንተረስት በእስራኤል ላላት ኢራን ናት፣ ራሻ አይደለችም። ለምሳሌ ስለ ጎግ ማጎግ ጦርነት ስናነሳ የጎግ ማጎግ ጦርነት መሪዋ ራሻ ናት። ግን የራሻና የኢራን ኢንተረስት በጣም ይለያያል። የኢራን ኢንተረስት እስራኤል የምትባል ሀገርን ቶታሊ የለውና ማጥፋት ነው፣ አለቀ። ከዚህ ውጭ ኢንተረስት የላትም ኢራን።
ኢራን እስራኤል ገብቶ ገንዘብ መዝረፍ፣ እስራኤል ገብቶ ወርቅ መዝረፍ፣ እስራኤል ገብቶ ቴክኖሎጂ ምን እንደዚህ ያለ ፕሮግራም አይደለም ያላት። ኢራን መንፈሳዊ ዓላማ ያላት ናት። መንፈሳዊ ዓላማ ማለት እስራኤል እንደ መንግስት መቆም የለባትም። ወይም አሁን እስራኤል ያለችበት ክልል የፍልስጤማውያን ነው፣ እስራኤል የምትባል ሀገር እውቅና የላትም፣ ጨርሶ እውቅና የላትም ብላ ለእስራኤል እውቅና የምትከለክል ስለሆነች ከአብርሃም ኪዳን ጋር በቀጥታ ነው ጦርነቱ። እግዚአብሔር በዘመናት መካከል ከቀጠረው ቀጠሮ ጋር ነው ጦርነቱ። ወገኖች ቀላል እንዳይመስላችሁ፣ እልም ያለ መንፈሳዊ ጦርነት ነው ኢራን የከፈተችው። ኦፍኮርስ መንፈሳዊ ጦርነቶች ቁሳዊ በሆነ ነገር ላይ ምድር ላይ ይገለጣሉ እንጂ ከመንፈስ ዓለም በሚወረወር ከመንፈስ ዓለም በሚነሳ አመራርና ሰልፍ የሚመራ በጣም ጥልቀት ያለው ጦርነት እንደሆነ የፋርስ መንግስት አለቃ ከባድ አሰራርና ከባድ ኃይል እንደሆነ መረዳት አለብንና ራሽያ ኢራን ላይ በፍጹም ከኢራን የተለየ ነው እስራኤል ስትመጣ ጎግል እየመራች ከኢራን በፍጹም የተለየ ፐርፐዝ ይዛ ነው የምትመጣው። ምንም አይገናኝም ጨርሶ። ራሽያ የምትመጣው ጎግል ላይ ሕዝቅኤል 38 ላይ እንደጻፈው ከብት ለመውሰድ ሀብት ለመዝረፍ መጣ ነው የሚለው እግዚአብሔር ራሱ። አያችሁ ራሽያ የምትመጣው ከእስራኤል በመላው ዓለም ያሉ በጣም የበለጠጉ ቢሊዮነርና ትሪሊዮነር አይሁዶች ይዘው የሚሰበስቡትን ሀብት ንብረት ለመዝረፍ ነው። ወይም ደግሞ ምናልባት የጦር ቴክኖሎጂ ሌላም ለመዝረፍ ነው። ማዕድና ለመዝረፍ ሊሆን ይችላል የምትመጣው። በእርግጥ በማዕድን ራሽያ በጣም ብዙ ሀብት ያላት ሀገር ናት። ያልበቃ ብሏት ወደ ዩክሬን ገብታ እንግዲህ የዩክሬን የማዕድን ከተሞችን ጭምር እየተቆጣጠረች ያለችው። ያም ሆኖ የራሽያ ኢንትረስትና የኢራን ኢንትረስት ይለያያል። ኢራን እስራኤልን ማጥፋት ነው፣ ራሽያ ግን የምትፈልገውን ነገር ወስዳ መሄድ ነው። አይገናኝም። with different interest ነው የሚመጡት ማለት ነውና የኢራን አስተላለፍ ጨርሶ ከራሽያ ጋር አይገናኝም። ስለዚህ በኢራን ላይ መንግስት ለውጥ ማምጣት እውነት ለመናገር እጅግ በጣም ከባድ ነው። ለምን? ነገሩ መንፈሳዊ ስለሆነ ማለት ነው። ከገባችሁ ምለው ነገር ነው። ሌላው ወደ ሁለተኛው መረጃ ያስመጣ ኢራን እንግዲህ ይህንን የዶናልድ ትራምፕን ቅድመ ሁኔታ ከሰማች በኋላ 5 ቅድመ ሁኔታዎችን ማስቸኳይ ይፈልጋለሁ ብላለች። አንደኛ ዶናልድ ትራምፕ በሚያወጡት ቅድመ ሁኔታ እንመራም ብላለች። ዶናልድ ትራምፕ ጦርነቱን ሲፈልጉ የሚጀምሩት ሲፈልጉ ደግሞ እሳቸው በፈለጉ ጊዜ የሚጨርሱት ሊሆን አይችልም ብላለች። ጦርነቱን እኛም በፈለግነው ጊዜ እንዲቆም ነው የምንፈልገው እንጂ በፍጹም ጦርነቱ እሳቸው ጀምረው የሚጨርሱት አይደለም። በዚህ ቀን ጨርሰዋል 2 ሳምንት 3 ሳምንት የሚባል ነገር አይሰራም ብላ መግለጫ አውጥታለችና በዚህ የተነሳ ኢራን 5 ቅድመ ሁኔታዎችን አምጥታለች። አንደኛ በኢራን ላይ የተከፈተው ጥቃት በአስቸኳይ ይቆምልኝ። ይሄ ማለት ኢራን በጣም ከፍተኛ ጉዳት እያስተናገደች መሆኑን ያሳብቃል። ኢራን ለዘመናት ለዓመታት የገነባቻቸውን ለ10 ዓመታት የገነባቻቸውን ትልቅ መሰረተ ልማቶቿን ያጣችው ህዝቧ በጣም በከባድ ጉስቁልና ነው። ወደ ድንጋይ ዘመን ኢራን እየተመለሰች ነው ያለችው። በቃ በቁማ የረገፈች ይወደቀ እንግዲህ ማጥቃቷ ባሏት መሳሪያዎች በዙሪያዋ ያሉትን የአሜሪካን የጦር ቤዞች ወይም እስራኤል ሌላ ማጥቃቷ አይደለም የሚታየው። ኢራን ላይ ምን እየደረሰ ነው ሲባል እየወደመች ነው ያለችው። ኢራን በጣም እየወደቀች ነው ያለችው። ኢራን ኑሮ በጣም ተወደደ ተብሎ በጣም ሲያጉረመርሙ ነበር። አሁን ግን ከዛ የባሰ ኢራን በጣም በከፍተኛ ደረጃ ጉዳት ያስተናገደች ስለሆነ በአስቸኳይ ጦርነቱ ይቆምልኝ፣ ወረራው ይቆምልኝ ብላለች። የመጀመሪያው ጥያቄ ማለት ነው። ሁለተኛ የጦርነት ተመልሶ እንደማይመጣ፣ ሁለተኛ እንደዚህ አይነት ወረራ ጥቃት እንደማይፈጸምብኝ ዋስትና ጋራንቲ ይሰጠኝ ብላለች። ዋስትና ይሰጠኝ ብላለች። እዚህ እናንተ በፈለጋችሁ ሰዓት ላይ ያደፈጣችሁ እየመጣችሁ ለምንድነው የምታደርጉ? ድርድር ላይ ያለን ድርድሩ ሳይቅ ለምንድነው እየመጣችሁ ጥቃት የምታደርሱብኝ? በሰላም አገር ሰላም በየበተኛው በተምን የምትደበደበው ወደሚል መጣለች። እንግዲህ ኢራን ራሷ ላይ መጣችሁ ሰዓት እንደሆነ ይታወቃል። በጣም በሚያስገርምና በሚያሳዝን ሁኔታ በእስራኤል ዙሪያ ያስታጠቀቻቸው ታጣቂዎች ሁቲን ጨምሮ ሌላም ታጣቂዎችን የኢራቅ ሚሊሻ በጣም በሚያሳዝን ሁኔታ ኢራን በዓለም ላይ ያለው አሸባሪ ተብሎ የተፈረጁ ታጣቂዎችን በሙሉ ኢራን እንዳስታጠቀቻቸው ይታወቃል። ለዚህ ነው የሚዘጋጁ የነበረው እነሱም ይሄን ስራቸውን ስለሚያውቁት ነውና ከዚህም በላይ በጣም ስለ የሰደደ ብዙ መረቦች ያላት ሀገር ናትና ያው ይሄ እንደመጣባቸው ይሄን ሲሰሩ ይሄ እንደመጣባቸው ያውቁት ነበር። ዳስዋ አሁን እንፈልጋለች ማለት ነው ጋራንቲ አሁን ያለ ጦርነት በድንገት እንደማይከፈትብኝ ከማንኛውም አካል ማስተማመኛ ዋስትና ይሰጠኝ ብላለች። ጦርነቱ ይቆም ብቻ ሳይሆን እንደማይደገም የጦርነት ላይ እንደማይመጣ ዋስትና እፈልጋለሁ ብላለች። ሌላ የጦር ጉዳትና ካሳ ይከፈለኝ ብላለች። ጦሩ እኔ ላይ በተከፈተው ጦርነት በደረሰብኝ በእያንዳንዷ ጉዳት ኢራን ላይ ጠፋ፣ ወደመ፣ ፈረሰ፣ ተቃጠለ በመለው በእያንዳንዱ ነገር
የጉዳት ካሳ ፈልጋለሁ ብላለች። ስለዚህ እኔ ህጋዊ ሀገር ነኝ፣ በሉዓላዊነቴ የተጠበቀ ሀገር ነው፣ በሰላም በሀገሬ ያለው እንዲያረጋችሁኝ፣ ስለዚህ ላደረሳችሁብኝ ጉዳት ኪሳራ በሙሉ ካሳ እፈልጋለሁ፣ ካሳ ክፍያ ይገባኛል ብላለች። ይሄ በጣም አከራካሪውና አጨቃጫቂው ወይም አነጋጋሪው ፓርት ይሄ ነገር ሊሆን ይችላል። ጦርነቱ ሊቆም ይችላል፣ ምናልባት ዋስትና ሊሰጣት ይችል ይሆናል። ነገር ግን የጉዳት ካሳ የሚለው ነገር በጣም ግራ አጋቢ። ለምን ኢራን ጥፋተኛ ናት ቅጣት ይገባታል ብለው የሄዱና ቀጣን ለሚሉ ሰዎች ካሳ ክፈሉ ብሎ የሚላቸው መንግስት ያለ መንግስታት ነው? ማንም ይላቸው እነሱ አሜሪካና እስራኤል ማን ነው ካሳ ክፈሉ የሚላቸው? አያችሁ። ስለዚህ እስካልተከፈለኝ ጦርነቱ ያቆም ከሆነ ውድመቱ ይቀጥላል። አሁን ዞሮ ጉዳቱ ማን ላይ ነው? ኢራን ላይ ነው። በዚህ ሁኔታ የጉዳት ካሳ ይከፈለኝ ብላለች ኢራን። እንግዲህ ሊያደርግ የሚችል አካል ማን እንደሆነ አላውቅም። ዞሮ እንግዲህ ምናልባት ኢራን እንደው የምትጠየቅበት መንገድ የራሷ መንገድ ሊኖራት ይችላል። በዚህ ተጠያቂ ልትባል ትችላለች። እንግዲህ ይሄን ሊያጣራ የሚችል እና ይሄን ክፍያ ይሄን የጉዳት ካሳ ሊያስከፍል የሚችል አካል ካለው በድርድር እንኳን ቢሆን ምን ሊሆን እንደሚችል ፍንጭ የሚሰጥ ነገር አይደለም። ትንሽ ውስብስብ ያለ ነገር ነው። ዞሮ ግን ያው በሂደት ወደዚህም ነገር ከተመጣ ምን ሊፈጠር እንደሚችል እናያለን። ግን ይሄ በጣም ጦርነት ማራዘሚያ በጣም መጥፎ መደራደሪያ ነው። ይሄ ጦርነት ማራዘሚያ በጣም መጥፎ መደራደሪያ ነው። ምክንያቱም ኢራን ጻድቅ ነኝ ልትላችል፣ በማንም ላይ ደም ላይ እጄ ለምትላችል ኢራን ከዚህ የተነሳ የጉዳት ካሳ ይከፈለኝ ብላ ስትል ይሄ ጦርነቱ እንዳይቆም ያደርገዋል ማለት ነው። ጦርነቱ እንዲቀጥል ያደርገዋልና ይሄ በጣም ከባዱ መደራደሪያ ይመስለኛል። ሌላው አራተኛ ያቀረበችው ነገር በሁሉም ግንባሮች ማለትም በሂዝቦላ፣ በሐማስ፣ በሁቲ በሌሎችም እኔ ባስታጠቋቸው ታጣቂዎችና አሁን እንግዲህ አወጣቻቸው ኢራን በድብቅ ምትረዳቸውን አካላት በሙሉ አወጣቸው። በሌሎችም ግንባሮች ከኢራን ጋር አብረው ያሉ ፕሮክሲስ ማለት ነው ፕሮክሲ ቡድኖችን ለነዚህ ሁሉ ጦርነቱ ማብቃቱ ይበሰርልኝ ብላ እነዚህ ላይ ጥቃት እንዳይደረግባቸው፣ ሐማስ ላይ ጥቃት እንዳይከፈትበት፣ ሂዝቦላ ላይ ጥቃት እንዳይከፈትበት፣ ሁቲ የመን እንዳይደበደብ፣ አንድ ነገር እነሱ ላይ እንዳይሰነዘር የሚል በጣም የፈረጠመ ጡንቻ አይነት ነገር ነው ኢራን የምታሳይ ያለችው። አሁንም እንደተጎዳ ሀገር አይደለም ማለት ነው። አራተኛው ነገር ይሄ ነው። እንግዲህ ከራሷ አልፋ በነ ሐማስና በነ ሂዝቦላ በሌሎችም ላይ ጥቃት እንዳይደረግባቸው ማስተማመኛ ፈልጋለሁ ወይም ደግሞ ይቆም ጥቃት እንዳይደርስባቸው የሚል ነገር ጠይቃለች። በአምስተኛ ደረጃ ላይ የጠየቀችው ምንድነው? በሆርሙዝ ሰርጥ ላይ የኢራንን ሉዓላዊነት ማረጋገጥ አለበት። ስለዚህ በሆርሙዝ ሰርጥ ላይ ማንም ዘር እንዳይል ያለ ኢራን ፈቃድ ይሄ ሉዓላዊነቴ ነው። ስለዚህ በዚህ ነገር ላይ ማረጋገጫ ማህተም ፈልጋለሁ። ማንም ሰው ከዚህ በኋላ በዚህ ቦታ ላይ መጥቶ ምንም ነገር ሊያደርግ እንዳይችል፣ ብፈልግ ከፍተዋለሁ፣ ብፈልግ ዘጋዋለሁ፣ ይሄ የኔ መብት ነው፣ ሉዓላዊ መብቴ ነው ብላለች። ሶቨሬን ራይት ነው ብላለች እና በፍጹም በሆርሙዝ ሰርጥ ላይ ምንም አይነት ጣልቃ ገብነት እንዳይኖር ለዚህም ማስተማመኛ እፈልጋለሁ ወይም ይረጋገጥልኝ የሚል እነዚህ በጣም ከባባድ እያንዳንዳቸው በፖለቲካ ተንታኞ የሚታዩ በጣም ጥልቀት ያላቸው ሰፋፊ የሆኑ ትንታኔ የሚሰራባቸውን 5 ቅድመ ሁኔታ እንደ አጸፋ ምላሽ ለዶናልድ ትራምፕ ትላንትና ዕለት ኢራን እንደዚህ አቅርባለች ማለት ነው። እንግዲህ ሪሊ አሜሪካ ወይም እስራኤል በእነዚህ የኢራን መደራደሪያዎች ተስማምተው ከኢራን ጋር ሰላም ይፈጠራል ወይ? ለጦርነቱ የባሰ ሄዶ የምንፈራውና በጣም አደገኛና አስፈሪ አጥፊ የሆነው የጎግ ማጎግ ሰልፍ ዓለም ላይ ይከሰታል። ለምን? 2 ቦታ እሳት ተለኩሷል። አንደኛ ሩቅ ምስራቅ ላይ ተለኩሷል። የራሽያና ዩክሬን ጦርነት ምናልባት አልቆመም፣ 4 ዓመት እየጋለ ነው የሄደው። እዚህ ደግሞ መካከለኛው ምስራቅ ላይ እንግዲህ 1 ወር የዘለለ ያለ በጣም አስፈሪ ጦርነት ክልሉን በሙሉ የሚያዳርስ ጦርነት ተከፍቷል ማለት ነውና ጊዜው የጦርነት ጊዜ ነው እና አጋጣሚ ነው ወገኖቼ። ታዲያ ድንገት ነው ወይ? ይሄ አይመስለኝም። እግዚአብሔር ቃል ግን የጦርን ወሬ ተሰሙ ዘንድ አላችሁ ገና ነው ያለን የዛሬ 2000 ዓመት ነው ኢየሱስ። አሁን ዛሬ 2000 ዓመት ሞልቶት እነዚህ ተዋናዮቹ ወደ ሜዳ ገብተዋል። ተጫዋቾቹ ለብሰው ማሊያቸው ወደ ሜዳ ገብተዋል። አደገኛ ሰዓት ላይ ያለ ነው። ይሄ ግልጽ ነውና አንድ አስተያየት ሰጪ ምን አለበት ይሄ ጦርነት የጎግ ማጎግ ጦርነት ሆኖ ቶሎ ጌታ ቢመጣ የሚል ትላንትና በለቀቁት አስተያየት ላይ ሰጥቷል። አይመስለኝም። ይሄ ጎግ ማጎግ ጦርነት አይደለም። ይሄ የአሜሪካና የእስራኤል ጥምር ጦር በኢራን ላይ ከፈተው ጦርነት ነው። ግን ፓርት ኦፍ ጎግ ነው። ይሄ ፓርት ኦፍ ጎግ ማጎግ ዋር ነው እንጂ እሱ ራሱ አይደለም። ያ ትንሽ ጊዜ የሚፈልግ ይመስለኛል። አይ ዶንት ኖ 1 ዓመት 2 ዓመት 10 20 ዓመት አብኖ አይዲያ እግዚአብሔር ነው የሚያውቀው። ሁልጊዜም ቢሆን ከዳግም ምጽአት ጋር ተገናኝቶ
ቀን መቆረጥና ጊዜ ማስቀመጥ ሁሉ ጊዜ አደገኛው ነገር ነው። ትናንት በሰራውላችሁ መረጃ ላይ የሳውዝ አፍሪካ የደቡብ አፍሪካው ፓስተር ጆሹዋ 4 ቀን ቀርቷል። እንግዲህ ዛሬ ከቁጥር 3 ቀን ቀረው ማለት ነው። 3 ቀን ቀረው ንጥቀት ብሎ ዓለምን ደግሞ እንደገና እያሸበረ ነው። በአፕሪል 4 እና 5 ንጥቀት ይሆናል። ዛሬ አፕሪል 2 ነው። ስለዚህ እንደዛ ይሆናል ብሎ አስቀምጧል። እንደዚህ ያቱ ነገር በጣም ዴንጀረስ ነው። ከዳግም ምጽአት ጋር ተያይዞ ቀን እየቆረጡ እንደማስቀመጥ ክፉ ነገር የለም። ከዚህ ጋር ተያይዞ ግን ቀኒቱና ሰዓቱን አታውቁምና የሚለው ተደጋግሞ ትላንትና በሰራሁት ቪዲዮ ላይ ጥያቄ ቀርቧል። ቀኒቱና ሰዓቱን አታውቁምና ተዘጋጁ ብሎ ጌታ ያለው እኔ ያልኩት ቀኒቱና ሰዓቱን አታውቁም ያለው ጌታ ስለ ንጥቀት አይደለም፣ ስለ ዳግም ምጽአት ነው ያልኩት። በዚህ አጋጣሚ ወደ ሶስተኛው ነገር የገባው ወደ ጥያቄና መልስ ገባው ማለት ነውና ስለ ዳግም ምጽአት ነው ያለው እንጂ በፍጹም ቀኒቱና ሰዓቱን አታውቁም። ምክንያቱም ላስረዳችሁ። ለምሳሌ ዛሬ ንጥቀት ቢሆን ከንጥቀት 7 ዓመት በኋላ ማለትም ከ7 ዓመት የመከራ ዘመን በኋላ 7ኛው ዓመት ላይ ምን ይሆናል ማለት ነው? ዳግም ምጽአት ይሆናል። ስለዚህ ዛሬ ንጥቀት ቢሆን 7 ዓመት አንቆጥርም እንዴ? አሁን 7ኛው ዓመት ገባ እንላለን። ስለዚህ ዓመት አይደለም ያለው ጌታ ቀን ሰዓት ነው ያለው። እሺ ማክሰኞን ቀኑን ሰዓቱ ስንት ሰዓት ነው ኢየሱስ የሚመጣው? ዓመቱን መገመት ስለሚቻለው ቀኒቱና ሰዓቱን ያለው ጌታ ስለ ዳግም ምጽአት ነው የሚታወቅበት መንገድ አለው። ለምን 7 ዓመት ከንጥቀት 7 ዓመት በኋላ ከመከራው ዘመን በኋላ ጌታ ስለሚመጣ ዳግም ምጽአት ስለሚሆን ዓመቱን አታውቁም አይደለም ያለው ቀኒቱና ሰዓቲቱን ያለው። እዚህ ጋር ደጋግማችሁ ጥያቄ ጠይቃችሁ አላችሁ በትናንትናው ቪዲዮ ላይ ማለት ነውና በእርግጠኛነት ፍጹም ማቴዎስ 4 ከእስራኤል ጋር ተያይዞ ስለሚሆነው የዳግም ምጽአት ስርዓት ወይም ሂደት ነው እንጂ የሚናገረው ስለ ንጥቀት አይናገርም። ደግሜ አረጋግጣለሁ፣ ጨርሶ ስለ ንጥቀት አያወራም። 10 ቆነጃጅቶች ስለ እስራኤል እንጂ ቤተክርስቲያንን አይመለከቱም። አሁንም ይሄንን ለማስተማር እፈልጋለሁ ማለት ነው። ሌላው እንግዲህ ይሄ አንዱ ጥያቄ ነው። ንጥቀት ቢኖርም ቀኑና ጊዜውን የሚያውቁን አንድ እግዚአብሔር ብቻ ነው። ንጥቀት ቢኖርም ብሎ አሁንም ቀኒቱና ሰዓቱን የሚለውን ከንጥቀት ጋር አገናኝቶ የጠየቀኝ ሰው አለ። እግዚአብሔር ነው የሚያውቀው። ኦፍ ኮርስ እግዚአብሔር ያውቃል። እግዚአብሔር የማያውቀው ነገር ምን አለ? ጉዳዩ እግዚአብሔር ያውቃል አያውቅም አይደለም እኮ ሳይሆን ቀኒቱና ሰዓቱን የተባለው ስለ ንጥቀት ነው። ስለ ዳግም ንጥቀትና ዳግም ምጽአት አይገናኝም። በማናቸው 7 ዓመት ልዩነት አለና ይሄ እንድትለዩ ነው። እውነት ነው፣ እግዚአብሔር ያውቃል። ግን ጌታ ኢየሱስ ከአባት ብቻ በቀር ሲል ያለውን ብለዋል። ያለው ምን ለማለት እንደሆነ ከዚህ በፊት ቪዲዮ ስለሰራኝ እሱ ወርዳችሁ እዚሁ ድንቅ ፍጻሜ ላይ ቪዲዮ ማየት ትችላላችሁ ማለት ነው። ሌላው ኢየሱስን የመጣ ካመናችሁ የኢየሱስ አምላክን አምልኩ የሚል አንድ ሙስሊም ወንድማችን የጠየቀው ጥያቄ አለ። ግልጽ ነው እንደዚህ ሲል ምን ማለት እንደሆነ እንግዲህ እርግጠኛ ነኝ ይሄን ቪዲዮ የምታዩ ሙስሊሞች ባካችሁ ነፍሳችሁን እንድታድኑ በጌታ ፍቅር እንጠይቃችኋለሁ። ኢየሱስ ክርስቶስ የሚያድን አምላክ ነው። ያለ እርሱ መዳን የለም። ሰው በስራው አይጸድቅም፣ በአማላጅ አይድንም። ሰው የሚድነው ከሰማይ ሰማያት በወረደው ከድንግል ማርያም በተወለደው ስለ ሁላችን በደልና ኃጢአት ራሱን ቤዛ አድርጎ በመስቀል ላይ ቀራንዮ ላይ በሰጠው በኢየሱስ ክርስቶስ በማመን ብቻ የቤዛነቱ ደም ያድነዋል። ከዚህ ውጪ ለሰው መዳኛ መንገድ የለም። የሚያድን ሃይማኖት የለም። ሃይማኖቶች በሙሉ ዘመን የተቆጠረላቸው መስራቾች ያሏቸው የጀማሪዎች ያሏቸው የሰው ስራዎች ናቸው። እምነት ግን ከዘላለም ነው። እምነት በእግዚአብሔር ላይ ነው። ስለዚህ እውነት ነፃ ያወጣልና እውነትን ለመስማት ወደዚህ ወደ ድንቅ ፍጻሜ ከመጣችሁ ሙስሊም ቤተሰቦቼ፣ ሌሎችም ቤተ እምነቶች ካላችሁ አላችሁ እዚህ ድንቅ ፍጻሜ ላይ የምትከታተሉ ከሁሉ በላይ ስለ ክርስቶስ መምጣት የሚያስደስታችሁ፣ ስለ ክርስቶስ መምጣት ማወቅ የምትፈልጉ፣ ስለ ክርስቶስ መምጣት ጉጉት ያላችሁ፣ ለመረዳት ለማወቅ እንዲህ ያለ ቅልብ ያላችሁ በወንጌላውያን አማኞች ውስጥም የሌላችሁ ቤተሰቦቼ ጌታ ኢየሱስ ክርስቶስ ሊመጣ ዘመኑ ደርሷል ስንል ነፍሳችን እንድናድን ነው። ኢየሱስ ብቻውን ስለሚያድን የነፍሳችሁ ጌታ አድርጋችሁ እዛው ባላችሁበት ሃይማኖት እንድትቀበሉት ነው። ጉዳዩ ሃይማኖት የመለወጥ ጉዳይ አይደለም፣ ህይወትን የመለወጥ ጉዳይ ነው። ነፃ የሚያወጣው እውነት እንጂ ሃይማኖት አይደለም። እዚህ ኢየሱስ እውነት፣ ህይወት፣ መንገድ እኔ ነኝ ብሏል። ዮሐንስ 16 ላይ እውነት፣ ህይወት፣ መንገድ እኔ ነኝ ካለ ተከተሉት። ከሱ ውጭ እውነት የለም፣ እውነት፣ ህይወት፣ መንገድ የለም። አለቀ። መዳን በሌላ በማንም የለም ተብሏል። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም፣ እንድንበዘን የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ ስም የለም፣ ኢየሱስ ነው። በዚህ ካመናችሁ ትድናላችሁ። ባላችሁበት ቤተ እምነት ትድናላችሁ። ኢቭን እስልምና ውስጥ ካላችሁ ኢየሱስ ብቸኛ መዳኛ መንገድ ነው እንደሆነ አምናችሁ ብትቀበሉ ትድናላችሁ። ጌታ እስልምና የሚባል ሃይማኖት በክርስትና ውስጥ ያለውን የትኛውን ዲኖሚኔሽን አያውቅም። በክርስቶስ ያለውን አዲስ ሰው ግን ያውቃል። አዲሱን ሰው ያውቃል።
በክርስቶስ ያመነው ሰው እንጂ እስልምና ውስጥ ያመኑ አማኞች አሉ። ሌላም ቤተ እምነቶች ያመኑ በጌታ አምነው የዳኑ ሰዎች እንዳሉ ይታወቃል። ከዚህ አንጻር ነገሩን ብናየው ጥሩ ብላለሁ። እንግዲህ አሁንም አስተያየቶቻችሁን እዚህ ላይ በሰፊው ጻፉልኝ፣ ጥያቄዎቻችሁን ማስፍሩልኝ፣ ጥያቄዎቻችሁን እመልሳለሁ። እንግዲህ ፊታችን እሁድ ከ9 ሰዓት ጀምሮ 31ኛውን ለምጽአቱ ድምጽ ነኝ ወራዊ የምጽአት ጉባኤ እናደርጋለን እዚሁ መገናኛ ገሬት ኮሚሽን 3ኛ ፎቅ ላይ። እባካችሁ እና ከኛ ጋራ በቃል በዝማሬና በጸሎት ኢየሱስን ከመንፈሱ ጋር ና እንለዋለን። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ